በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም የቅዱሳኑን ገድላቸውን ድርሳናቸውን በማዳመጥ ከቅዱሳኑ ረድኤታቸውን በረከታቸውን ወደ ቻናላችን በመግባት እንድታዳምጡ ስንል በልዑል እግዚአብሔር ስም በትህትና ቃል መልእክታችንን እናስተላልፋለን። ከእናታችን ከቅድስት ድንግል ማርያም ረድኤቷን፣ አማላጅነቷን፣ ምልጃዋን፣ ጸሎቷን አይለየን። አሜን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒቅ ውስጥ ሰልበት ከሚባሉ ሽቶ እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከቄላር ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ በነቢዩ ቅዱስ ዳዊት። ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያች የሚመካባት እመቤቴ ወዴት አለች ብለው እንዲህም እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጪኝ። እመቤቴ ማርያም ሆይ ቅባ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ለራስ ፀጉርሽ ሰላምታ ይገባል። ድንግል ሆይ በነፍስ ነስጋ በውስጥ ባፍአ ንጽሕት ነሽና እኔን አጦን ባሪያሽን በቅዱስ ቁርባኑ በዚያ ፍም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይና ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸማቅቅ ማንጀራት መች ጠብቂኝ። እርሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅናት ልጅሽን ባሳመመም ጊዜ እንባን የቋጠረ ደመና ሆኗልና። ድንግል ሆይ
ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቡና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘም ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ንጹሐን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣም ጊዜ ቃሉን ለመስላት ለመስማትም በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለም ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉትም ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽም ስልት የደም ወገን ከሚሆን ከዱር አንበሳ ዲያብሎስ ድኝኝ፣ የነፍሴን አንባ መጠጊያም ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው ሽቶ የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ለዛ ሎዛም በወርቅ መሰላል አምሳል እንዳየሽ ለኔም የሕይወት የመሸጋገሪያ ድልድይ ነሽና ምርኩዜም ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀያሃን ፍስዋን አበባ ለሚመስሉ ከናፍሮችሽም ሰላምታ ይገባል። በንጽሕና በቅድስናም የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶም ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍመ መለኮትን ለሳማ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን አፍረት ፊቴ በተከናነበም ጊዜ እናቴ ሆይ በደሌን አጥፍተሽ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ምሳሌ ቢታጣባቸው የጊደር ወተት ለሚያጎራ አባታቸው ጥርሶችሽም ሰላምታ ይገባል። ከተሸለቱም በኋላ ታጥበው እንደነጹ መንጎች ጽዱዓን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ
ደም አርግቶ አጥንትም ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ ከዚህ የበለጠ ጸጋ አልሻምና። እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይህም የፍቅር አንድነት መገናኛም ነውና። ድንግል ሆይ ከኢያቄምና ከሐና በግ የተገኘሽ ቡርክትም ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድር ተስፋዬ አንቺ ነሽና። እመቤቴ ማርያም ሆይ ከወይኔ ፍሬ ዘለላ ይልቅ ለሚጥመው ቃል አነጋገርሽ ሰላምታ ይገባል። በገማመን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላይ ላይ ቢያነሳብኝ ይቅር ባይ እናቴ ሆይ ጸጥ ይበል ዘንድ አንቺም ገስጪው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛም አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካም ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ። በክንፈ ረድኤትሽም ጥላ ባንቺም ስር አድርገኝ። እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያም የተጎናጸፍሽ ነሽ። የጽድቅ መራኮት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞችም ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽሕና ሐብል ላጠለቀ አንገትሽ ሰላምታም ይገባል። ድንግል ሆይ ጻዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በእንዝላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሰራበት ዕድሜም ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎችሽም ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልኝ አመሰግነውም ዘንድ ቀና መንገድም ይምራ በይኝ እናቴ ሆይ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከበረው ዘባንሽም ሰላምታ ይገባል። እሳትን ተሸክሞ የነበልባሉ እሳት አላቃጥለውምና። ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም። ልብስና ስንቆ አንቺ
አለሽለትና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ጽንሽ ሰላምታ ይገባል። ተወዳዳሪ ወይንም ምሳሌ አይገኝለትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነርሱም የብር አምባር የወርቅ ቀለበት ያጌጣቸውም ዘንድ የማይፈልጉ ናቸውና። ድንግል ማርያም ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ማርያም ሆይ ከዚህ ዓለም ፍትወተ ኃጢአት ንጹሕ አድርጊኝ። በሰውነቴ ላይ ነግሳም ትኑር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወረቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌም የማይገኝልሽ ቅድስት ነሽ። የኔ የባሪያሽ ኃጢአት ፈጽሞም ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ አይዳው ኩርማሽ ክርንሽን አመሰግን ዘንድ ተገቢ ነውና ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንክሶ ከሚባል ከታወቀም ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በጊዜው ምነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ካራ አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት አገር ታኖሪኝም ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋም በማድረግ ማልድሻለሁ። እየወገኑ ምስጋናሽን የምናገር ዘንድ ለኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጪኝ። እመቤቴ ማርያም ሆይ ከቁጥር ሳይጎሉ ሕጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛም አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጥፍሮችሽም ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህም ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ መንጭተዋልና። ድንግል ሆይ
ሰላምን ያስገኘሽ የሰላም እመቤት ነሽ። ዳደግ የሆንኩኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ ሸንክታብ ላዥጎረጎረው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ፣ እኔን ባሪያሽን እወድሃለሁ በይኝ። ስለዚህ የኔ ባለሟል ስትሆን ማነው የሚደፍርህ የሚል ቃል ጣፋጭ ቃሏንም ስጪኝ። እመቤቴ ማርያም ሆይ ባለ ብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተፈጸመባት ከሙሴ ጽላትም ይልቅ ታላቅ ክብር አለውና። ድንግል ማርያም ሆይ ኃይልሽ የበደል ሰው የሚሆን ጠላቴን የሚደመስስልኝም ዘንድ በብዙ ዋይታም ዱካው እስኪጠፋም ድረስ ክንድሽ ካፈር ይደባልቀውም ዘንድ ሁልጊዜ ማልድሻለሁ፣ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም ከበቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩት ለኔ ለባሪያሽ የሙሽርነት ልብስ አልብሽኝ። በወርቅ አግበባም የተሰራ መጎናጸፊያም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላሊቶችሽም ሰላም እላለሁ። የክህነት ቅባ ዘይትና የሚያስደንቅ የወይን የማጣሪያ ምርት ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ሆኗልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱም ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕር የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ ነጻም ዘንድ ምሳሌ በማይገኝለት ባህር መነሳንስ በሂሶጵ ብርጭኝ በሕይወቷም መጥበሽ ከበረዶ የነጻው አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዓለም ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተስረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውሳጣዊው ገንዘብሽ ሰላምታ ይገባል። ይቺውም የልዑል ኃይል የሚጋርዳት ናትና። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። ይቅር ሥራ ልጅ እመቤቴ ሆይ ከዚች የጨለማ ዓለም ጻይር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመሰል ውሳጣዊ ገንዘብሽም ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጥላት በሲና በረሃ ዕፅም እንበስልሻለን። የዘማሪ ልብ
የሙዚቃም ድምፅ እንደሚያነቃቀው እኔንም እንደዚሁ በነፍስ በሥጋ መንፈሳዊ ድምፅ ሻንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ንብርትሽም ሰላምታ ይገባል። እርሱ ከሕልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃም ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺው ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያም ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና። ድንግል ሆይ ናርዶ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ ሁሉን ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል ይለምናል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉንና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት የወይን አረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአትህ ተሰረየችልህ፣ ጸሎትህም ወደ ሰማይ አሳረግኩልህ በይኝ። እመቤቴ ሆይ ለእህቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበትም ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዋዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችሽ ጋር አብሬ ኖርም ዘንድ በንጹሕ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህን ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ረሳት ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጠዋት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔርም ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽም ጊዜ ለልዑል ምስጋና ለተንበረከኩም ግልቦቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱም ጊዜ ምርኮንሽ። እነሱም የማርኩሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫም ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንቅ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽም ሰላምታ ይገባል። በመንገድ ላይ ድጥ አያጥደውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠም ሽቶ አጣፍጠሽ ጤንነቴን ስጪኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል።
ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃትም የተነሳ ያለ ጨለማ በሾህና በበረሃ ረሙጫ ላይ ተጉዘዋልና ጽዮን ሆይ እውነተኛው የእግዚአብሔር ቃል አስርቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ሁሉ ከዛሬ ጀምሮ ፈጽሜ ያፈቅርሻለሁና ረድኤትሽ አይለኝ። እመቤቴ ማርያም ሆይ 6 እና 4 ተደምሮ 10 ለሚሆኑ ለእግሮችሽ ጣቶችሽም ሰላምታ ይገባል። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራም ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጭፍሮችሽ ሰላምታ ይገባል። እንሶስላ ላሞቀው ማጌጥን አልፈቀዱምና ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያ ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፍት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታችም እንዳልወርድ ወደ ላይም አውጪኝ፣ ወደ ታችም እንዳልወድቅ። በርኅራኄ የበለጸገ አንዳች አላገኝምና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከሥጋዋ ለተለየሽ ነፍስሽ ሰላምታ ይገባል። አነዋወሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ርግማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ኃይሏም ከደጋጋ አባቶቿ ክብር ኃይልም ያነሰም አይሆን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም እላለሁ። ከወርቅና ከብር ይልቅ የተለየ የጥራት ባሕርይ ያለውና ድንግል ሆይ የወይን ተክል ቦታ ነሽነ። ለገናና ስምሽ ያቀረብኩት አነስተኛ ምስጋና በምድርም እንዳይቀር ወደ ሰማይ አሳርጊልኝ። ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥም ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽም ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖችሽ የሆኑት ቡርክት ልጅሽ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝም ዘንድ አንቺ እንደ እናት አባት አድርጌሻለሁና። እመቤቴ ማርያም ሆይ ጌቴሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና አፋብዟ ዙሪያዋ ናትና። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነ ጌቴሰማኒም ከሳባ የሽቱ አፈር ከአፌር የወርቅ ሐውልት ይቀርብላታል። ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሰማኒ ይባላል። ድንግል ሆይ በመንፈስ ቅዱስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነሽ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረም ጊዜ የልዑል ኃይል በታላቅ ግርማም ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ምስጋናሽም ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታልና። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ።
የክረምት ዝናብ ቀለም ሰማያት ወረቀትም ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላደረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ ያደረ አዲስና እንግዳ የሚሆን ምስጋናሽን ፍጡርም ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽም ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽም ስለሆነ በሰማይ ካሉ መላእክትና በምድርም ከሚኖሩ ደቂቀ አዳም ሁልጊዜ ምስጋና ይቀርብልሻል። እመቤቴ ሆይ በዚህ የምስጋና ቃል በዚህም የይባቤም ድምፅ የሚያመሰግንሽ ሰው መከራ ባገኘውም ጊዜ ፈጥነሽ ድረሽለትና አይዞ አለሁልህ በይው። ድንግል ሆይ ክርስቲሎቤ የተባለ ዕንቁ ፈርጥ አንቺ ነሽ። ስነ ምግባርሽም ከክብር መዓዛ የተለየ ነው። ማኅፀንሽ ነባቢት ያለውን የሽቱ አበባ አስገኝቷልና። ስብሐት ለኪ ማርያም። እመቤቴ ማርያም ሆይ ምስጋና ይገባሻል። በራስ ፀጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥሩም እልፍ አእላፋትም ቁጥሮች አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥርም ሰላም እያልሁ የድንግልናሽን ምስጋና አፌ ሁልጊዜ ይናገራል እስከ ዘላለሙ ድረስ አሜን።